ስለሆነ ያለ ብዙ አመት የኖርን ሰዎች ነን። ግን አይዶን ነው አሁን ራሱ የኖርዌይ ህዝብ ጨዋ ነው። ሀቢባዬ የኖርዌይ ህዝብ በጣም ጨዋ ነው። እንኳንስ እንደዚህ ደፍሮ ምናምን ቅድም እንደገለጸችልሽ ነው የምንበላውን ያውቃል። ጎረቤቶቻችን በትክክል እንዴት እንደምንኖር ኖርዌጃኖች ያውቃሉ። ጎረቤትሽ አንዱ አሮጊት በመስኮት ላይ ቆማ የሆነ ሌባ የሆነ ነገር ቢመጣ ፖሊስ አይደለም የሚመጣው፣ ያች አሮጊቷ ደውላ አስይዛሻለች። በቃ ህዝቡ ራሱ ፖሊስ ነው። እኛም ቢሆን እንደዛ ነን አይደል? እኔ ሳጂ እንደዚህ አይነት ምናምን ብትሆን እኛ ራሳችን ነበር አጋልጠን የምንሰጣት የነበረ። ቀላል ነው እንደ መብረቁ ምናምን ምንድነው የሚሉት? ኖርዌይ ቋንቋ ምንድነው? እዚህ ጋር የሆነ የኖርዌጃን ቋንቋ ታውራ ይሉሻል። ያ እኔ እና እሷ ማውራት እንችላለን በኖርዌጃንኛ ከፈለጋችሁ። ይሄ እኮ አይደለም ኖርዌጃንኛ እኮ አውርታለች። ግን አንደርስታንድ ታደርጋላችሁ? ኖርዌጃን ትናገር የምትሉት እናውራላችሁ እንደ የሆነ ነገር ባልሽ ቁጥር ያን ነገር ሲጠይቁ ስትመልሽላቸው የጌብተን ፓወር ነው። ስለዚህ አሁን በቃ ጨርሰናል እንጂ ሞር አሁን እነሱ ኖርዌጃን መሆኑስ ምን ማረጋገጫ አለን ሁሉ ሊሉሽ ይችላሉ። እኔ ደግሞ እና ኖርዌጃን ብታወሪም ደግሞ የሰው ሜንታሊቲ እኔ መጀመሪያ በየዋህነት ነበር እሺ መጣሁት ፕሩቭ ላድርግላቸውና ግን እየገባኝ መጣ። ፕሩቭ ባረግሽላቸው ቁጥር አምፕሩቭ ያደርጉታል በሌላ ነገር። ለምሳሌ እዚህ ወጥተሽ አሳይኝ ይሉሻል። ወጥተሽ ስታሳያቸው ተመልሰሽ ሄድሽ ይሉሻል። ፓስሽን ይላሉ። ፓስ ስታሳያቸው ፌክ ነው ይሉሻል። እና ማለቂያውን እኔ እናንቻው ኖሽ ብናወራ መሆኑን በምን እናውቃለን ይሉሻል ቁጭ ብለው። ስለዚህ እነሱ ያሉሽን ባረግሽላቸው ቁጥር ይጎናሉ ዩር ማይንድ። ደግሞ ኖርዌጃንኛ የምትናገረው ኖርዌጃንኛ በእውነት ኢቭን ይህን ያህል አመት ተቀምጠን እንኳን ፐርፌክት ኖርዌጃንኛ በኖርዌጃንኛ ተምረን በኖርዌጃንኛ እየሰራ ምናምን ኖርዌጃንኛ እንደዚህ ምርሽ የምትናገሪው ቋንቋም አይደለም። ግን ዛሬ ሄለን ሲኮሎግ ራሷ ኧረ ከኔ የበለጠ ኖርዌጃንኛ ትናገራለች። እንደውም በጣም ስትመሰክርልሽ ነበር ዛሬ። ቅድም ቁጭ ብዬ እየሰማኋት ነበር። በጣም ጥሩ ነው ስትናገር የነበረው። ስለዚህ ሰው ማመን አይፈልግም፣ ምክንያቱም ማውራት ይፈልጋል፣ ቴማ ይፈልጋል፣ ገብቶሻል፣ ኢሹ ይፈልጋል። ካልሆነ እንዴት ሞቅ ይላል? እስኪ ኖርዌጃንኛ አውሩ። ሳጂ ቲክቶክ ላይ ስትመጣ ፐርፊውም ሪቪው ልታደረግ ነው የመጣችው። ልትሸጥ አይደለም። ልትሸጥ ቢሆን ከስተመር እንዳታጣ ይባላል። ራሷን ፕሩቭ ማድረግ ያለባት። እኔ በእሷ ቦታ በሆን እንደሷ ሀብታም በሆን ኖርዌያዊ ሆኜ ኖርዌይ ላይ እየኖርኩ ቲክቶክ ላይ መጥቼ ኢትዮጵያውያን እከሌ ነሽ ቢሉኝ ሶሪ፣ እኔ ምንም አይነት እንቅስቃሴም ለማሳመን ምንም ነገር አላረግም። እሷ ብዙ አድርጋለች። እንደውም እኔ ብሆን ነው የምልሽ ምንም እከሌ ነሽ ካላችሁ በምኖርበት ሀገር ህግ ጠይቁኝ ብዬ ይዘጋለሁ። አንድ ቃል ተናግሬ ደግሞ ምን መሰለሽ ምንም ብዙ ለማስረዳት ሞከረች። አይዶ ነው ወይ ለምን መሰለሽ ያስረዳው ታብዬ ሰው መጥቶ ማኒፑሌት ያደርግሻል። እሺ ቢያንስ እነዛ የተበሉ ሰዎች 57 ምናምን ሲሉሽ እንደ ሶሳይቲ ይይዝሻል። እኔ ግን ምንድነው አንደርስታንድ ያደረኩት በቃ ኢትዮጵያዊ መሆንሽ ብቻ ወደኋላ የሚጎትትሽ ነገር አለ። ከዛች አገር ስለመጣሽ ብቻ ኢቨን አሸንፈሽ ሂደሽ ሌላ ቦታ እዚህ ሀገር ያሉ ሰዎች ስነግራቸው በጣም የሚደነቁት እና አብራራሽ እንዲያውም እንደ ዊክ ፐርሰን እንደ ደካማ ሰው አድርገው ነው የሚነግሩሽ። አዎ እንዲያደርጉ ስትያቸው ያምሻል እንዴት ትባያለሽ። ግን የኛ አገር ካልቸር የኛ ሀገር ሶሳይቲው ራሱ ከዛ በመምጣትሽ ራሱ የምትጎጁ ጉዳት አለ። ከዛ ስለመጣሽ ብቻ እንደዚህ አይነት ላይ አሁን እዚህ ሀገር ላይ ፐርፊውም ሪቪው የሚያደርጉት ሰዎች የሚጠይቃቸው የለ ስለ ፐርሰናል ላይፋቸው ቢፈልጉ 20 ያርጉ 80 ያርጉ ቢፈልጉ 10 ማንም ስለ ፐርፊውም ነው የምጠይቃቸው። ኮንተንታቸውን ጽፈዋል። የኛ አገር ሰው ግን ዛሬ ያመጣል ነገ እንዲህ ይልሻል። ለምን በቃ ይሄ የአይኪ የኛ የኢንቴሊጀንት እንትናችን ዝቅተኝነት ነው የሚስበን ሌላ ነገር ነው። ወይም ደግሞ አፕሪሼት አናደርግም። አንዳንድ ጊዜ እኮ ባልኖርሽን ወይ ኢንስፓየር ትሆኛለሽ ወይ ትኖርበታለሽ፣ ከሁለት አንዱ። እና ሰው የሆነ ችግር አለኛል። አሁን ይሄ የዛ ጥቃት ነው ለእኔ ከዛ አገር ስለተወለድኩ ከዛ ስለመጣው እንጂ እኔ እኮ ላይፌ በላይ የኖርኩት እዚህ ሀገር ነው፣ እዚያ ባለሁበት ሀገር ነው። እኔ እዛ ጋር ምንም ኮኔክሽንም የለኝም እውነት ለመናገር ብዙ ነገር። ግን ከዛ ስለመጣሽ ብቻ የሚጎትትሽ አሁን ይሄን አስቢያት። እኔ አይደለችም እያለች በየሄደችበት ስታብራራ
አንቺ ውሸታም፣ የሌባ አይጥ ምስክር ድንቢጥ፣ እንደዚህ ምን ነበር የሚሉኝ? ምን ነበር የአይጥ ምስክር ድንቢጥ? እዚህ ራሱ የአይጥ ምስክር ድንቢጥ። ናይ ቆየረ ይሆናል። ናይ ምን ነበረ? አሽቃባጭ ትባላለች። ይሄ ምንድነው የእኛ ሶሳይቲ? እኔ ግን ምን እንደሆነ ታውቂያለሽ? ብዙ ነገር መጠራጠር ጀምርኩ። የሰማናቸው ታሪኮች ማለት ዝም ብሎ ነው ማለት ነው። ይሄ ብዙ ነገር ኮሽን ታደርጊያለሽ። ግን አንዳንድ ጊዜ ደግሞ ኔቸርሽ ከሆነ ጊቭ አፕ ለማድረግ የተፈጥሮ ከሆነ ስትሮንግነት ኔቸር ስለሆነ ራሴን ቢውልድ ያደረኩ ሰው የተሰራው የተቀረጽኩ ሰው ስለሆንኩኝ በቃ አንደርስታንድ አድርገዋለሁ። የሰውን ኮምፕሌክስ፣ የሰውን ኢንተርፌሪቲ፣ የሰውን ናርሲሲስት የሆነ አስተሳሰብ ሊጎትትሽ መፈለጉ፣ የሆነ ልራመድ ስትይ ከስር ሂዶ የሆነ ነገር ስታገኝ ራሱ ኮምፕሌክስ አለኝ ሀገር ላይ በጣም ኃይለኛ የሆነ በቃ እና ሀርሽ የሆነ ሜንታሊቲ ምን ለኮመንት ራሱ እኮ የሚጽፉት ነገር ያ ሰው ቢያነበው ምን ያህል ይጎዳል ብሎ አለማሰብ፣ ሰውን መስበር፣ ይሰብሩሽና ከዛ ያነሱሻል። አሁን መጥተሽ እኮ ሰበራ እኔ አሁን መጥቼ እንዴት ትለኛላችሁ ብዬ ባለቅ ስብስማ የሚያባብለኝ ሰው ብዛቱ እንደዛ ናቸው። ይሰብሩሽና ከዛ ያነሱሽና ከዛ ላይፍሽን በእጃቸው ማስገባት ይፈልጋሉ። ስ የኛ ኮሚኒቲ እንደዛ ነው። ይሄ ግን ይኸውልሽ ግን ፎሮ ኢንክሉድ ያረ ማለት ፎሮ ስከት ተኮንቶ ምን ማድረግ አለ ታውቃላችሁ? በቃ ሳጂ የምትባል ኖርዌጃን አለች። ፎቶግራፏ አላችሁ፣ ቪዲዮ አላችሁ። ኖርዌይ ኤምባሲ ባላችሁበት አለ ውሰዱና እቺ ልጅ 57 ሚሊዮን ወስዳብናለች፣ ስለዚህ አጣሩልን ብላችሁ ስጡ። በጣም ይኸው ነገርኳችሁ። ኖርዌጃን አለች፣ ኖርዌጃን ነች። ኖርዌጃን መሆኗን እንግዲህ ላንቺ ፓስልካለች አይደለ ሀቢ? በቃ አንድ ኖርዌጃን አለች፣ ሌባ ያዙልን ብላችሁ በቃ ለኖርዌጃን ኤምባሲ መስጠት ባላችሁበት ሜል መላክ ለኖርዌጃን ለኖርዌጃን ፖሊስ መላክ። ኖርዌጃን የሆነች ግን ኢትዮጵያዊ እንደዚህ ብላችሁ ክሰሷት። ልብ ካላችሁ እኔ ሌባ ብትሆን እንደዚህ የማውቀው እንደዚህ ቢሆን አደርጋለሁ። በቃ ይሄ ነው በቃ የሚጠቃለለው በእንደዚህ ነው። ግን ያን አይደለም የምታደርጉት እኮ በቃ በህግ ጠይቁ ብሎ ጉዳዩን መዝጋት እኮ ነው። በህግ ጠይቁ አለቀ። ህግ ጋር ሂዱ ብሎ ጉዳዩን መዝጋት ነው እንጂ እውነት አንድ ሰው አንድ ወንጀለኛን ካገኘ ቀጥታ ወደ ህግ ነው ማመልከት ያለበት። እቺ ሴት ወንጀለኛ ከሆነች ማስረጃ አቅርቡልን፣ ከጎናችሁ ልንቆም ዝግጁ ነን። እኔ በበኩሌ ማስረጃ ካየው ከጎናችሁ ልቆም ዝግጁ ነኝ። በወሬ እማምን ሰው አይደለሁም፣ በማስረጃ እማምን ሰው ነኝ። ማስረጃ ለጥፉልን። እቺ ሴት ወንጀለኛ መሆኗን የሚያረጋግጥ ማህሌት ናት አላችሁ። ማህሌት አለመሆኗን ስታረጋግጡ ደግሞ ማህሌት አይደለችም፣ ግን ማህሌት ባትሆንም ወንጀለኛ ናት አላችሁ። ወንጀለኝነቷን የሰራችውን ወንጀል ማስረጃ ለጥፉልንና ሙሉ ህዝቡ ከእናንተ ጋር ይቁም። በተረፈ እኔ ሀቢባ በወሬ የማምን ሰው አይደለሁም። ማስረጃ አቅርቡ፣ ከጎናችሁ ቆማለሁ። ማስረጃ እስካልተቀመጠ ድረስ ዝም ብሎ ወሬ፣ ፎቶ፣ ስም፣ 4 ፓስፖርት አላት ካላችሁ 4ቱንም መለጠፍ እኒው በአይናችን እኛ አንቺ የእውነት ያለችበት ሀገር። ምክንያቱም አንቺ ምንም የምታመጪው የለም በእኛ ውጭ። እኛ አሁን ለምሳሌ የሆነ ነገር ባርግ ምንም የምታመጪው የለም። ፎቶ ትለጥፊያለሽ ምንም በህግ ባለንበት ሀገር ግን እንድታስታውሱ ደግሞ ያንን ስትከሱ እርግጠኛ ሆናችሁ መሆን አለባችሁ። ካልሆነ ደግሞ በስም ማጥፋት ደግሞ እሷ ልትከሳችሁ ትችላለች። ዘገየች ዋይ እንትን ነው። ለምን ገብቶሻል? ይሄ ሌላ ሀገር ያለው ሰው ለመክሰስ ከባድ ነው። አውሮፓ ያለ ሰው አይደለም። ዩኤን ሰው ነው ቀጥታ በዩኤን በምትኖርበት ሀገር ዩኤን ቀጥታ ሄዳ ይሄ ሰው ፐርሰናሊቲን እንዲያደረገ ነው፣ ፐርሰናል ኢንፎርሜሽንን እያወጣ ነው፣ እንደዚህ ብላ ማመልከት ትችላለች። አትሊስት ከቲክቶክ ናይ ለቲክቶክም መጻፍ ትችላለች እኮ። ልኬልሽ ነበር ቮይስ መሰለኝ አይደል ነው du har sendt til meg om en det har vi snakket på telefonen, ja. ስለዚህ በቃ እንደዛ ማድረግ ቲክቶክ መጻፍ አይደለም። ቲክቶክ ተራ ነገር ነው። ቲክቶክ ዛሬ ቢዘጋ ዛሬ ይከፈታል። አንድ ሰው መብቱ ሲነካ፣ ስሙ ሲጠፋ፣ አንድ ንጹህ ሰው ስሙ ሲጠፋ ቀጥታ ወደ ህግ አካል ይሄድና የዛን ሰው ቲክቶክ አካውንት ይሰጣል።
ፐርሰናል ኢንፎርሜሽንን እያወጣብኝ ነው። የሚኖረው ሰውየው በዩኤን የተጠለለ ሰው ነው። ሰው ለምትኖሪበት ሀገር ዩኤን ቀጥታ ሄደሽ ታመለክቻለሽ። ከዛ የሚመጣውን በተግባር ማየት ትችላለሽ። ቀጥታ በህግ እኔ የተግባር ሰው ስለሆንኩ ነው የምልሽ። ንጹህ ሰው ስሙ እዚህ ሲጠፋ ዝም ብሎ አይቀመጥም። ሀቢ አንድ ቀን እንዳደረኩ ታውቂያለሽ? የሆነ አንድ ቪዲዮ የሰራሁት ቪዲዮ ስለ ሳይኮፓት ፐርሰናል ስላላቸው ባህሪ ብዬ የሰራሁትን የሚገርምሽ እንዳውም አንዳንድ ስለ ሀሰተኛ ነቢያቶችን ምሳሌ አድርጌ ተናግሬ ስለነበር ብዙ አላቆየሁትም፣ አወረድኩት። ያንን ቪዲዮ ግን አውርደው የቤታን ፎቶ ለጣጥፈው ምናምን ነገር ለቀቁባት። ልክ እኔ ቤታን እንደተናገርኩ ምንም በቃ የተናገርኩት ፐርሰናሊቲ ራሱ የሌላትም በቃ ቤታን የማይወድ ሰው ማለት ነው። ከዛ ግን አዘጋሁት። ይህን ቪዲዮ እኔ ነኝ የለቀኩት። ማዘጋት እኮ እንትን አይደለም። እኔ እያወራ ያለሁት ስለ ህግ ነው። ዛሬ ቲክቶክ አካውንት ሊዘጋበት ዛሬ ሌላ መክፈት ይችላል። እኔ 7 ተከፍቶብኝ 7 ተዘግቶብኝ ይሄንን አካውንት 8ኛዬ ነው። 10 ወሩ ነው 8ኛዬ ነው። አካውንት ይዘጋል ይከፍታል። አንድ ንጹህ ሰው ስሙን ሲያጠፋ ዝም ብሎ አይቀመጥም። ቀጥታ የህግ አካል ጋር ሄዶ ስክሪን ሪከርዶችን የተለያዩ ቪዲዮዎችን አቅርቦ ይኸው ከሌ በዚህ ሀገር የሚኖር ይኸው እንደዚህ ስሜን እያጠፋ ነው እንደዚህ እያደረገ ነው፣ ፐርሰናል ኢንፎርሜሽኖችን አውጥቶ እየፖሰተ ነው ብሎ ለህግ ማመልከት አለበት። ዝም ማለት የለበትም። ባሽ ያኔ ንጽህናሽን ህዝቡ ማምኖ ሙሉ ህዝቡ ከጎንሽ ይቆማል። ለህግ ማመልከት አለብሽ። ለህግ ተመልክቷል፣ ግን ህግ ራሱ የሆነ ፕሮሰስ እኮ አለው ማለት በአንድ ጊዜ መጥቶ ኢንፎርም የሚያደርጉት ነገር የለም። አመልክቻለሁ፣ ግን የራሳቸው የሆነ ፕሮሰስ የሚሄዱበት መንገድ አለ። አይዲድ ሰዎች እኛ ጋር በጣም ፀሐዩ ደስ ይላል። ፀሐይ ሲመጣ ደግሞ ብርቃችን ነው። እኔ ልወጣ ነው። የምናደርጋቸው ነገሮች ስላሉ ከፋሚሊ ጋር ማማ ባባይ እንገናኝ። በጣም አመሰግናለሁ። ሰላም ሁሉ ተባረኩ ባይ። አሜን። እሺ ጻፉ። ስንት ሰዓት ሆነ? 8 ሰዓት ሆነ። 1 ሰዓት አለን አስተማሪ ታሪክ ለመስማት። ፎሎ አድርጓቸው። ስምረት ቢዩቲን፣ አብርሃም በካታርና ማኩፋኖን ፎሎ አድርጓቸው። እነሱን ፎሎ ስታደርጉ እህታችን ገኒን ሰፖርት እያደረጋችሁ ነው። እህታችን ገኒ ችግር ላይ ያለች የምትረዳ እህታችን ናት። እናቷ ሞታባት ከሳውዲ አረቢያ በቀደም ራሷን ልታጠፋ ስትል ራሷን ከማጥፋት አድነናት ሀገር ቤት ያስገባናት እህታችን ናት። ያለችው ወንድም ካለድ ፋውንዴሽን ነው። ለእሷ በአንድ ፎሎ 1 ብር ያስቡላታል። በኩፋኖ አብርሃም በካታርና ስምረት ቢዩቲ ሰው ስምረት ቢዩቲ እና አብርሃም በካታር የሰጧት 8 ቀን ነው። 2 ቀን ብቻ ነው የቀረባት። 2 ቀን ብቻ ነው የቀረው። የቺ 2 ቀን ሰታልቅ በደንብ ፎሎ አድርጓቸውና ደህና ብር ይስጧት። መኩፋኖ 15 ቀን የሰጣት አሁን 8 ቀን ይቀረዋል። ላይክ ወደ 9 ቀን ነው 10 ቀን 9 ቀን ይቀራል። 6 ቀን ነው 9 ቀን ይቀራል። መኩፋኖ 15 ቀን ሰጥቷታል። አብርሃም በካታርና ስምረት ቢዩቲ 8 ቀን ሰጥተዋታል። የቀራት 2 ቀን ነው። ዛሬ 11 ነው። በ13 ያልቃል እና ፕሊዝ ሳያልቅ ፎሎ አድርጓቸው እና እህታችንን እናግዝ። እሺ ሀቡ ሽቶ ሻት ካልሆነች ምን ተጠቅማ ነው ሽቶ ጊቫው የሚሰጠው? በጣም ጥሩ ጥያቄ ነው ሀቢባ ሞክሼ። ፎሎ ነው የምትፈልገው፣ እውቅና ነው የምትፈልገው። ሴትዮዋ ሀብታም ናት። ገንዘብ አይደለም ችግሯ፣ እውቅና ነው ችግሯ። እውቅና ስለሆነ የምትፈልገው ፎሎ አካውንቷን ማሳደግ ስለሆነ የምትፈልገው አካውንት መግዛት አትፈልግም እንጂ በሚሊዮን ፎሎ ያለው አካውንት መግዛት ትችላለች። አካውንት መግዛት ስለማትፈልግ በራሷ ስለሆነ መታወቅ የምትፈልገው ሽቶ ሪቪው ታደርጋለች። ወደፊት ደግሞ በራሷ ስም ብራንድ ክሬት ልታደርግ ነው ሽቶ። እንደዛ ነው ያለችው። ፎሎ አድርጓት። ሽቶ ጊቫዌ ትስጣችሁ። በተረፈ ወንጀለኛ ናት የሚል አካል ካለ ማስረጃ ያቅርብና ከጎኑ ንቁ። ሲምፕሊ ማስረጃ አቅርቡ፣ ከጎናችሁ ንቁ። ያለ ማስረጃ እኔ ከብት አይደለሁም ዝም ብዬ የምንነዳው። ኦኬ። በተረፈ አንዳንድ ኮመንቶች ስትኮምቱ ውላችሁ ታድሩ። እኔ ሀቢባ ላይ ምንም አይነት ለውጥ አታመጡ። ለምደነዋል። ኖርማል ነው። ሂዱበት። እሺ ማስረጃ ሳይ የዛኔ ሀሳቤ ይቀየራል። ያለ ማስረጃ ሶሪ። እሺ ፎሎ አድርጓቸው። ስምረት ቢዩቲ፣ አብርሃም በካታርና ሙፋን እና አስተማሪ ታሪክ ያለው የለም። ጌም ልጫወት እስቲ ጋላሪ ሙሉልኝ ውዶቼ።